በሜይ እና በጁን 2026 ላይ የወጡ የሴኩሪቲ አፕዴት እና ኦፊሻል የ1 8.5 አፕዴቶች ወጥተዋል። ለጋላክሲ S25 የሜይ የሴኩሪቲ ፓች ተለቆለታል። ይሄ የፊርምዌር ቨርዥን ይረዳቸዋል። እንዲሁም ጋላክሲ S23 አልትራም የሜይ የሴኩሪቲ ፓች ተቀብሏል ማለት ነው። ለ1 8.5 አፕዴት እየተዘጋጁ ነው ግሎባሊ ማለት ነው። እንዲሁም ጋላክሲ M56 የ1 8.5 ዋና ስቴብል አፕዴቱን በኢንዲያ ውስጥ ተለቋል ማለት ነው። በዚህ በማስቀምጥላችሁ የፊርምዌር ቨርዥን ማካኝነት የእናንተም ስልክ አፕዴት መሆኑን ቼክ አድርጉት። ከመጣላችሁም አድርጉት። ኦንሊ ኢንዲያ ብቻ አይደለም፣ ይሄኛው ኬርናል ቨርዥኑን ኮምፔር አድርጉት። እንዲሁም ሳምሰንግ ጋላክሲ M55 5G ስቴብል የሆነውን የ1 8.5 አፕዴት ተለቆለታል። ይሄ ስልክ ያላችሁ ሰዎች አፕዴት ማድረግ ትችላላችሁ አፕዴት ከመጣላችሁ። እንዲሁም ሳምሰንግ M35 5G የ1 8.5 ዋና ስቴብል አፕዴት ተለቋል። የተለቀቀውን በኢንዲያ ካንትሪ ውስጥ ቢሆንም ኢን ጀነራልም የፊርምዌር ቨርዥኑ ካላችሁ የኛው አፕዴት ማድረግ ትችላላችሁ። ሳምሰንግ ጋላክሲ M17 5G የ1 8.5 አፕዴት በመጨረሻም ተለቆለታል። M17 ያላችሁ ሰዎች ሶፍትዌር አፕዴታችሁን ቼክ አድርጉ። ከመጣላችሁ አድርጉ፣ ካልመጣላችሁም የተወሰነ ጠብቁ፣ ይመጣል። እንዲሁም ሳምሰንግ M16 የ1 8.5 አፕዴት ተለቆለታል። በኢንዲያ ውስጥ ነው የተለቀቀው። ሆኖም ግን በዚህ በኬርነል ወይም ቢውልድ ቨርዥን አማካኝነት ኮምፔር አድርጋችሁ ከመጣላችሁ አፕዴት አድርጉት። እንዲሁም ሳምሰንግ ጋላክሲ F55 5G የ1 8.5 ስቴብል አፕዴት ተለቋል። በኢንዲያ ውስጥ ነው የተለቀቀው። ሆኖም በዚህ በፊርምዌር ቨርዥን አማካኝነት አፕዴት ማድረግ ትችላላችሁ ከመጣላችሁ። ሳምሰንግ F17 5G የ1 8.5 አፕዴት በኢንዲያ ውስጥ ተለቋል። ሆኖም እናንተም ጋር ደርሶ ሊሆን ስለሚችል የሶፍትዌር አፕዴታችሁን በዚህ ኬርናል ቨርዥን አማካኝነት አፕዴት ማድረግ ትችላላችሁ። ሳምሰንግ F16 የ1 8.5 አፕዴት በተመሳሳይ መልኩ በኢንዲያ ውስጥ ተለቋል ማለት ነው። ስለዚህ F16 ያላችሁ ሰዎች አፕዴት ከመጣላችሁ አፕዴት አድርጉት። ሳምሰንግ ጋላክሲ A26 5G በመጨረሻም የ1 8.5 አፕዴት ተለቆለታል። A26 ያላችሁ ሰዎች ይሄ አፕዴት ከመጣላችሁ አፕዴት አድርጉት። ሳምሰንግ ጋላክሲ A16 ስቴብል የሆነው የ1 8.5 አፕዴት ተለቋል። A16 ያላችሁ ሰዎች ይሄኛው አፕዴት ስለመጣላችሁ አፕዴት ማድረግ ትችላላችሁ። በሚቀጥሉት ጊዜያትም ለሌሎች የሳምሰንግ ዲቫይሶችም የ1 8.5 አፕዴት ይወጣል። በትዕግስት ጠብቁ። አይኖ ብዙ አዳዲስ ፊቸሮች እንዳሉት፣ ሆኖም ግን በትዕግስት ጠብቁ። እኔም ደግሞ ጊዜውን በጠበቀ መልኩ ልክ እንደወጣ የማሳውቃችሁ ይሆናል። እስከዛ ግን ሰብስክራይብ ያደረጋችሁ ጠብቁኝ። ይመቻችሁ።